ምዕራፍ 10 ቅዳሜ ጠዋት ይሁን ከስክስ ጫማውን አስቀብቶ ተጫምቶ የክትፍ ኩታውን ደርቦ ከራሱ በላይ ደግሞ ፎጣውን ጠምጥሞ ከዘራ ሽመሉን በክንዱ ይዞ ከሰማይ የወረደ መልአክ መስሏል። ወርቂቱ ደግሞ የራስ ሸርቢዋን ከጭንቅላቷ ላይ ተራራ ሳክላ ጠምጥማ በክትጃኖ ጥልፍ ቀሚሷና ኩቷ አበባ መስላ አሸብርቃለች። እጥር ባለ አንገት ማተብ የላይ መስቀል፣ ትንሽ ከዚህ በሚረዝም ማተብ ደግሞ የታች መስቀል፣ ከዚህ በታች ደግሞ 3 ዙር ድሬዋንና እስከ መቀነቷ የሚደርሰውን 2 ዙር ጨረቃ ጠልሰሟን አድርጋ ደረቷን ሲመለከቱት ዙሪያውን በነጭ ደመና ተከቦ መሃሉ ደግሞ በከዋክብት ያሸበረቀ ንጹሕ ሰማይ ይመስላል። ንጉሥ በጠዋት ግቢ ገብቶ በጥቁር አብረቅራቂ ጫማና በሱፍ የመመረቂያ ጋውኑን ደርቦና ከራሱ ላይ ደግሞ ባለመነሳንሷን ቆብ አጥልቆ እየተንጎማለለና መላ ገጹ እየተፍለቀለቀ ከግቢ ወደ እነሱ መጣ። እንዲህ ሆኖ ሲያዩት እነሱ ወልደው ያሳደጉት ልጃቸው ሳይሆን ቅድስናን ከጵጵስና አስማምቶ የያዘ በፈጣሪና በሰው መካከል ለተልእኮ የቆመ ስዩመ እግዚአብሔር መሰላቸው። አብረውት እንዳላደሩ ሁሉ በመጀመሪያ ወርቂቱ፣ ከዛ ደግሞ ይሁን አንገቱ ላይ እየተጠመጠሙ ሳሙት። የእንኳን ደስ አለህ አበባ ከሰጡት በኋላ ይሁን ከንጉሥ ግራ ጎን፣ ወርቂቱ ደግሞ ከንጉሥ ቀኝ ጎን ሆነው ወደ ማስመረቂያ ቦታ ወደ ባህር ዳር ዩኒቨርሲቲ ስታዲየም ጉዞ ጀመሩ። ይህን ስዩመ እግዚአብሔር ባለ ግርማ ሞገስ ለማጀብ በመመረጣቸው ደስታቸውን የሚገልጹበት ከዚህ በፊት የሚያውቁት ለእንዲህ አይነት የደስታ ስሜት መግለጫ የሚሆን ቃል ስላላገኙ ልባቸው የተፍለቀለቀች፣ ገጻቸው እንደ ንጋት ኮከብ እየበራ ብዙውን ጊዜ ከመንገዳቸው ይልቅ ወደ ንጉሥ ዞር እያሉ እየተመለከቱ ደረሱ። አንተማ ንጉሥነትም ሲያንስ ነው የኔ አባት፣ እንኳንም አልጅሃለሁ አለች ወርቂቱ ንጉሥን ከእግር እስከ ራሱ በዓይኗ ቃኘት ታደረገችና። ስምን መልአክ ያወጣዋል እንደሚባለው እንግዲህ አንዱ መልአክ ሹክ ብሎን ይሆናል ንጉሥ ይሁን ያልነው። የሰው ልጅ መነሻው እንጂ መድረሻው አይታወቅም አለ። ይሁን ደግሞ ሆ ስርቁ ቀርቶብኝ በቅጡ በኮነነኝ አለች ነፍስ። መጀመሪያ እስኪ በቅጡ በተመረቁ ደግሞ ያስራ ርቀጠር እንጂ ንግስናው ሲቅርብ ግድ የለም አለ ንጉሥ። ወላጆቹ በጣም ከፍ አድርገው ከላይ ስለሰቀሉት እሱ ግን ቦታው ለእሱ የሚገባ መስሎ ስላልታየው ወደታች ለመውረድ እየተጣጣረ፣ አራት ጨነቅ እዚህ ያደረሰ ፈጣሪ ያውቃል። ጓደኞችህና አለሙ እነደነቀውን እና የነፈለቀ ልጆች ሁሉ እንደ ቅጠል ረግፈው ሲቀሩ አንተ 10ኛ ክፍልን ያለፍ ከነሱ በልጠህ ነው። እድልህ ነው እንጂ ዕጣንም ሳለ የአንተ እድል የተለየ ነበር። ልትሞት የደረሰችበት እንኳ የአንተ ናት ከተባለች ትድን ነበር አለች ወርቂቱ በልጇ እድለኛነት በሙሉ ልቧ እርግጠኛ ሆና። ዶሮዎቹ ቢሆኑሳ በየጊዜው የፈንግ ልመም እየመጣ ሁላችንም ጨርሶብን ሲሄድ የእሱ ዶሮዎች ብቻ ነበሩ የሚተርፉ። እንጃ እንዲ አንተ መጨረሻማ ያየው አለ ይሁን። እሱም ልክ እንደ ወርቂቱ እድለኛነቱ እያመነ መክሊቴ በግና ዶሮ እርባታ ሆኖ ሱሬን አሳጥሬ ቁምጣዬን ለብሼ ተመልሼ በግና ዶሮ ስጠብቅ እንዳልገኝ እንጂ አለ ንጉሥ እየሳቀ። ለማንኛውም በሉ እስኪ እንዳፋችሁ አድርግልኝ አለ ቀጠለና። መክሊት ደግሞ ምንድን ነው አለ ይሁን። መክሊትማ ፈጣሪ ሰውን ከፈጠረው በኋላ እንዲሰራው የሚፈቅድለት እድል ፈንታው ማለት ነው። በእርግጥ በዕጣ ፈንታ ከመኖር ምንም ይሁን ምን በእድል ፈንታ መኖርን የመሰለ ነገር የለም አለ ንጉሥ። እሱም በተመረኩበት ሙያ ምናምን እያለ ያገኘውን ስራ ዕጣ ፈንታው አድርጎ ከሚኖር ይልቅ እድል ፈንታው በግና ዶሮ ማርባት ከሆነም እንኳ በግና ዶሮ እያረባ መኖር እንደሚሻለው እያሰበ እንዲህ እያወሩና እየተሳቁ ነበር ከመመረቂያ ቦታው የደረሱ። በኋላ በስልክ ለመገናኘት ሰው ስለሚበዛና ኔትወርክ ላይኖር ስለሚችል የሚገናኙበትን ስፍራ ምልክት ይዘው ተለያዩ። ንጉሥ ወደ ተመራቂዎች ቦታ ይሁንና ወርቂቱ ደግሞ ለአስመራቂዎች ወደ ተዘጋጀው ቦታ አቀኑ። ንጉሥ ከተመራቂ ጓደኞቹ ጋር ተቀላቀለ። የእንኳን ደስ አላችሁ መዝሙር በድምፅ ማጉያ ድምፁ ከፍ ተደርጎ ተለቋል። ሁሉም ተመራቂዎች አብረው ይዘምራሉ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ ይላሉ። እነርሱም በዜማ አብረው ይላሉ። እንደገና ደግሞ ልዩ ልዩ ቀን ነው ዛሬ፣ ልዩ የዛሬው ልዩ ቀን ይደገም ቀን በቀን፣ ልዩ ልዩ ቀን ነው ዛሬ ልዩ የሚለው ሲለቀቅ ሁሉም ተመራቂዎች ድምፃቸውን ከፍ አድርገው እየጮሁና እያፏጩ በእጃቸው የያዙትን ባይንደርና አበባ ከቁባቸው በላይ ከፍ አድርገው ይዘው ግራና ቀኝ እያወዛወዙ አብሮ በዜማ ይዘምራሉ፣ ይጨፍራሉ። እውነትም ይህች ቀን ለንጉሥ ልዩ የደስታ ቀኑ ናት። ንጉሥ ከራሱ የደስታ ዓለም ውስጥ ገብቷል። ከጥልቅ የሐሴት ባህር ውስጥ ሰጥሟል። እናትና አባቱን ረስቷቸዋል።
እነሱ ግን ልጃቸው የገባበትን ተከትለው ገብተዋል። ልጃቸውን ያሰጠመው የደስታ ባህር እነሱንም እያሰጠማቸው ነው። ከዚያ ሁሉ በብዙ ሺህ ከሚቆጠር አንድ አይነት ልብስ ከለበሰ ተመራቂ መካከል እነሱ ግን በዓይናቸው ባይታያቸውም ሐሳባቸው ልባቸውን ተከትሎ ዓይነ ሕሊናቸው ንጉሥን ብቻ ይመለከታል። የሚሰሙት የደስታ መግለጫ መዝሙር ከገጠር ተነስተው የ2 ሰዓት የእግር መንገድ ተጉዘው ከተማ ገብተው ከዚያም ደግሞ ያልለመዱት የመኪና ላይ ጉዞ ያንገላታ ላመጣቸው ከደጋው የጮቄ ተራራ ስር ተነስተው ለእነሱ በረሃ ከሆነችው ባህር ዳር ለተገኙት ለሁለታቸው ብቻ የሚዘመርና የሁሉ ስታዲየም ሙሉ ሕዝብ እነሱ ብቻ እንኳን ደስ አላችሁ የሚል መሰላቸው። የሰው ልጅ በስጋ እየኖረ የሚያስደስተውን ስጋዊ ነገር ሲያገኝ የሚያስደስተው የላይኛው የደስታ ጥግ ላይ ደርሰዋል። በቃ ለእነሱ ከዚህ በላይ ደስታ የለም። አይተውም አያውቁ። ያን በሚያህል ሕዝብ መካከል ተገኝቶ በአንድ አይነት ዜማ የሚዘመርለት ሰው ከዚህ በላይ ምን ደስታ አለው? ምናልባት ከዚህ በላይ የሚያስደስታቸው ነገር ቢኖር መንፈሳቸው መሸከም ከሚችለው ልክ በላይ ይሆንባታል። ስጋና ነፍሳቸውን አስተሳስሮ የያዘበት ማሰሪያ ሰንሰለት ተበጥሶ በደስታ ብዛት ነፍሳቸው ከስጋቸው ልክ ላይሆን ትችላለች። ወይ ግሩም ነገር አለ። ይሁን የምርቃት ስነ ስርዓቱ አልቆ ከንጉሥ ጋር ከተቀጣጠሩበት ቦታ ላይ ከተገናኙ በኋላ ቆይታ እንዴት ነበር? አለ ንጉሥ። ዓለም እኮ ነው ያየ አለች ወርቅቱ ስታ የቆየችው ሁሉ በሆኗ ሳይሆን በሕልሟ የሆነ እየመሰላት። እንዴት ነው መምጣታችሁን ወደዳችሁት አይደል? አለ ንጉሥ በልቡ። አው በሚገባ ግን ለሚሉት ያውቅም ከእነሱ አንደበት ለመስማትና በፊት መተን ማስመረቃችን ምን ጥቅም አለው ያሉትን አስበው ለና ሐሳባቸው እንዲሆን ታስቡ። አይ እና አቶ ተፈሪ እና አቶ ሌው እኒህ ሬሳዎች አሁን እንዲህ ያለውን ዓለም ነው ሳያዩት የቀርተው። ሰው ሰርግ አስርጌ ዓለም ያለው ይላል ያላየ ሞኝዋን ይመስለዋል እንጂ እኛስ ዓለማችን ያየን የዳርን ጊዜ ሳይሆን ገና ዛሬ ነው አለች ወርቅቱ ልጆቻችሁ ሲመረቁ ባልሄዱት ጎረቤቶቿ እየተጸጸተች። ንጉሥ ቤተሰቦቹን ግድ መምጣት አለባችሁ ብሎ ያለፍላጎታቸው እንዲመጡ ማድረጉ አሁን የበለጠ ትክክል እንደሆነ ተሰማው። እሱን ለማስተማር ብለው ያዩትን የ17 ዓመት የልፋት ዋጋቸውን የከፈላቸው መሰለው። ከተወለደ ጊዜ ጀምሮ አሁን 24 ዓመት እስኪሆነው ድረስ ተሸክመው የኖሩትን ሸክም ያወረድላቸው ይመስል ሲቀላቸው ታየ። በዘመኑ በኖረበት ጊዜ ሁሉ አጥፍቶ ያስከፋቸውና ያሳዘናቸው ነገር ቢኖር እንኳ ሁሉም ተደምስሶ የጠፋለት መሰለው። በተቃራኒው ደግሞ የሰራላቸው መልካም ነገር ሁሉ ዓይናቸው ፊት ከፍ ከፍ ብሎና ጎልቶ ሲታያቸው ታየው። እሱን በመውለዳቸው ገና ሰሞኑን ብቻ በእርሱ ምክንያት ከቀድሞ የበለጠ የሚያመሰግኑት መሰለው። መምጣት ኖሮበት ካልመጣ ከአንድ ከልቡ ሰው በስተቀር ንጉሥ ሁሉም ነገር እንዳሰበውና እንዳለበው ሆኖለታል። ተደስቶ አስደሰታቸው፣ ተደስተው አስደሰቱት። ግን ደግሞ ያ የልቡ ሰው ሳይመጣለት ቀርቷል። ምዕራፍ 11 እሁድ በግቢ ጉባኤ የተዘጋጀ የተመራቂዎችና የአስመራቂዎች የባህር ላይ ጉዞ ወደ ክብራን ገብርኤል፣ እንጦንስ ኢየሱስና ዘጌ ገዳማት ነበር። ንጉሥም የጉዞ ትኬት ለእናቱ ለአባቱና ለእሱ አስቀድሞ ገዝቷል። ጠዋት በቀጠሮ ሰዓት ወደ ወደቡ ሄዱ። ጉዞ ሲጀምር ሁሉም ሰው ትኬቱን እያሳየ ወደ ጀልባው እየገባ ነው። እና በዚህ ነው የምንሄደው አለች ወርቂቱ ከፊት ለፊቷ በኋላ እግሯን እንደታሰረች በግ ከመሬት ጋር በተቸከ ብረት ችካል ከኋላው በገመድ ታስሮ ከውሃው ላይ የቆመውን ጀልባ እያየች። አዎ ምን ነው አለ ንጉሥ ምንም እንኳ ፈርታ እንደሆነ ቢገባው። ይህ ሁሉ ሰው ተሸክሞ ይሆንለታል? መች ነው ቢገለበጥስ? እንዴ አይገለበጥም፣ ደግሞ መሸከም በሚችለው ልክ ነው የሚይዘው አለ ንጉሥ እየሳቀ። መጀመሪያ ይሁን ገባ። ቀጥሎ ወርቂቱ አንድ እጇን ንጉሥ ሌላኛ እጇን ደግሞ ሌላ ሰው ይዘዋት ተደግፋ ገባች። ሁሉም ሰው ገብቶ ካለቀ በኋላ የመመረቂያውን የለበሱ የግቢ ጉባኤ ዘማሪያን በከበሮ መዝሙር እየዘመሩ ጉዞ ጀመረ። ንጉሥ ከእናቱና ከአባቱ ጎን አብሯቸው ተቀምጧል። ሁሉም ሰው ገብቶ አልቋል፣ ለምንድን ነው የማይሄደው አለ ይሁን። ገብተው ከተቀመጡ በኋላ ጀልባው ሳይንቀሳቀስ በጣም ብዙ የቆዩ ይመስለው። እንዴ አለና ንጉሥ ከልቡ በጣም ፈርፈር ብሎ ስቆ፣ ይህ ነው እኮ እስኪ የተነሳንበትን ቦታ ወደኋላ ዞር ብለህ የት እንዳለ አለ። ዋ እንዴት ሲሄድ አይታወቅም አለ ይሁን። ያን የተነሱበትን ቦታ ዞር ብሎ ሲያይ እውነትም ተጉዘው በግምት 500 ሜትር ያህል ርቀውት ስለነበር እኔም አንድ መች ነው መስሎኝ ሲነሳ መችም ሳያመኝ አይቀርም ብዬ ኮሸኮሼን ወይም ፌስታሌ በመቀነቴ ይዤ አይደለም ወይ የምጠብቅ እንደው በዚህ ሰሞኑን ስንቱ ጉድ አየሁት ወይ መውለድ ማድረጉ አለች ወርቂቱ። እሷም
እንደ ይሁን ጉዞ የጀመሩ ሳይመስላት ቆይታ ስታወራ የሰሟት ሰዎች ሁሉ ከት ብሎ ሳቁ። ንጉሥም አብሮ ሳቀ። ወይ ገብረ ተአምር አለ ይሁን ጸጥ ብሎ የተኛውን የጣናን ውሃ አፍጥጦ እየተመለከተ። በእርግጥም በእነሱ አይፈረድም። ጀልባው እየሄደ እንደሆነ የሚታወቀው ከኋላ ሲጮህ በሚሰማው የሞተር ድምፅና ወደ ውሃው ውስጥ ሲመለከቱ ደግሞ ውሃው ላይ ያሉ አንዳንድ ሳር መሰል ነገሮች ከጀልባው ከሚሄድበት በተቃራኒ አቅጣጫ በጀልባው ፍጥነት ልክ የሚሄዱ መስለው በመታየታቸው ብቻ ነው። ከዚያ ውጪ የጀልባው ፍጥነት በጣም ዝቅተኛ ስለሆነ በሩቅ ያሉ ዛፎችና መንደሮች እንኳ የተወሰነ የጉዞ ቆይታ በኋላ ሲርቋቸው ወይም ሲቀርቧቸው ይታወቃሉ እንጂ ልክ እንደ መኪና ላይ ጉዞ በግልጽ የሚታይ ነገር የለም። ማዕበል በሌለበት ባህር ላይ የሚደረግ የጀልባ ላይ ጉዞ በጠራ ሰማይ ላይ ከሚደረግ የአውሮፕላን ላይ በረራ የማይተናነስ እጅግ ሰላማዊ ነው። ለዛም ነበር የንጉሥ ወላጆች ግራ የተጋቡት። ንጉሥና ወላጆቹ የባህር ላይ ጉዞ በሰላም ተጠናቆ ከቀኑ 10 ሰዓት ሲሆን ተመለሱ። ከሆነ ቦታ አረፍ ብለው ምግብ መብላት ፈለጉ። ንጉሥ ሙሉ ሱፍ እንደለበሰ፣ ይሁንና ወርቂቱ ደግሞ ትላንቱን ከምርቃቱ ለብሰው የሄዱትን ልብስ ለብሰው ንጉሥን ተከትለው ወደ በርኖስ አርት ጋለሪና መዝናኛ ብዙም ሰው ያልበዛበት አካባቢ ከአንድ ትልቅ የማንጎ ዛፍ ስር 4 የኋላ መደገፊያ ያላቸው ወንበሮች ከመካከላቸው ያለውን ጠረጴዛ አጅበው አዩና ወደዛ ሄደው ተቀመጡ። ምግብና መጠጥ አዘው እየበሉ እየጠጡና እየተጫወቱ ሳለ ድንገት በንጉሥ ስልክ ጠራ። ንጉሥ ስልኩን ከሱሪው ኪስ አውጥቶ ሲመለከት ደነገጠ። በድንጋጤ ውስጥ እንደሆነ አይኑን ከስልኩ ላይ አንስቶ አንዴ እናቱን አንዴ ደግሞ አባቱን አየና እንደገና መልሶ ወደ ስልኩ ተመለከተ። ማን ነው አለች ወርቂቱ ሲደነግጥ ስታይ ወደሱ የተመለከተች። ንጉሥ ምንም መልስ አልመለሰም። ያ በልቡ ሲያስበው የነበረው ሰው ሁሌ ወላጆቹን ስልክ ሲያወራ ግን አንቺና የብቻ ነው የምትመጡ ሌላ አብሯችሁ ይመጣ ሰው የለም ብሎ መጠየቅ እየፈለገ ነገር ግን የፍርሃት ስሜት እንዲሰማው ያደረገው እነሱን ለመቀበል መናኸሪያ በሄደበት ጊዜ ደግሞ አብሮ ባለመምጣቱ ቅስሙን ሰብሮ አፍዞ ያስቀመጠውና ደስታውን ሙሉ ሊያደርግለት ይችል የነበረው ሰው ነው። የንጉሥ የልቡ ሰው ከተቀመጠበት ጸጥ ብሎ ተነስቶ ትንሽ ከእናትና ከአባቱ ራቅ ብሎ ስልኩን አነሳው። ሄሎ ትርንጎ አለ። እንዴት ነህ? ከባድና ሊሰሙት የማይመርጥ ድምፅ ነው። አለሁ እግዚአብሔር ይመስገን። እንዴት ነሽ? አለ ንጉሥ። አለሁ ደግሞ ተመረቅክ አሉ። እንኳን ደስ አለህ። ንጉሥ ይህ እንኳን ደስ አለህ ከልብ የፈለቀ ሳይሆን ከአንገት በላይ የሆነ ለወቀሳ የተሰናዳና የኩርፊያ እንደሆነ አልጠፋውም። አዎ ብለናል እንግዲህ አለ ንጉሥ ትርንጎን አፉን ሞልቶ የሚያወራበት ወኔ እየከዳውና ጥፋተኝነት ስሜት እየተሰማው። ምነው እባክህ ሰዎች ደግሞ እርሷ ልጅ አይደለችም ብለው ነው እኔን ትተው ሊያስመርቁህ የመጡ አለች ክርር ባለ አነጋገር። አረ እንደዛ አይደለም እኮ እነሱ አንመጣም ብለው ቆይተው አሁን 3 ቀን ሲቀረው ነው እኮ ድንገት ደውሎላቸው እያወራን ሳለ ሀሳባቸው እንደገና ቀይረው ሊመጡ ይቻሉ። እጅግ ላይ የተወሰነ ነገር ስለሆነ በደንብ ስላላሰቡበት ነው አለ ንጉሥ። ለማስተባበል ቢሞክርም እንኳ ቃላቶቹ አለየያዝ ብለው እያስቸገሩት። አይ ተው እባክህ ድሮም እኮ አንተን ብዬ እንጂ እነሱማ እንደማይፈልጉኝ ያውቃለሁ። አሁን ግን አንተም ከእነሱ ጋር ተባብረህ ስልክ ዘጋኝ አለች ትርንጎ በተሰበረ ልብ ሁሉም አንድ ላይ እንዳመፁባት እየተሰማት። ምዕራፍ 12 ከ7 ዓመት በፊት ነው። ንጉሥ ገና የ10ኛ ክፍል ተማሪ ነበር። ዕለቱ የቤተሰቦቹ ዓመት በዓል የሚከበርበት ቀን ጥር ሚካኤል ነው። ዓመት በዓሉ እሱና ጓደኞቹ ከሚማሩበት ከረቡ ገበያ ወደ ገጠር ተሰብስበው ሄዱ። ታቦቱን ካስገቡ በኋላ በሁሉም ቤት አብረው መዞር ጀመሩ። በየቤቱ የሚቀርብላቸውን አይነት ምግብና ጠላ ሲበሉና ሲጠጡ ውለው ማታ ሲመሽ አዳራቸውን ወደ እነ ንጉሥ ቤት ሄዱ። ሰዓቱ ሄዶ ነበር። አብዛኛው እንግዳ እየደረሰ ሄዶ የተወሰነ ሰው ብቻ ቀርቶ ቡና ሲፈላ ደረሱ። እነ ንጉሥ እራት እንዲበሉ ምግብ ቀረበላቸው። የተወሰነ ቀማምሰው ተውት። መሶቡ ከተነሳ በኋላ ወርቂቱ የቡና ቁርስ፣ አንዳንድ የድፎ ዳቦ ቁራሽ በየእጃቸው ሰጠቻቸው። ንስማ እኔ ትንሽ ስለደከመኝ ነው ጠላ ቀዳላቸው አለ ይሁን። ንጉሥ ከተቀመጠበት ተነስቶ ለሁሉም ጠላ ቀዳላቸውና በመጨረሻ ለራሱም ይዞ ተቀመጠ። ጨዋታው እየደራ ሄደ። ንጉሥና ጓደኞቹ በየቤቱ እየዞሩ ሲያጠራቅሙት የዋሉት ጠላ እያዛቸው መጣ። መጀመሪያ የቀዳላቸውን ጨርሰው ሁለተኛውን ዙር ይዘዋል። ምላሳቸው አእምሯቸውን ቀድማ እየወጣች ነው። ንሱ አደራችሁን ደግሞ ለንጉሥ ሰርግ ሳትለያዩ ልክ እንደ ዛሬው መጥታችሁ ወንድማችንን እንድትመርቁልን አለ ከመካከላቸው አንዱ የንጉሥ የቅርብ ጓደኛ ደረሰ እየቀለደ።
ከፍራጅ እስከ ምላሽ ድረስ ቢሆንም አንለያይም ወንድሜ፣ ሰርግ ተገኝቶ ነው አለ ደመላሽ የሚባለው ሌላኛ ጓደኛ። እነ ይሁን የራሳቸውን ጨዋታ ይዘው ስለነበር እነ ደረሰ ያወሩትን አንዱንም አልሰሙም። እንዲህ እየተጫወቱ ሳለ አምቡን ነው ተፈልቶ ሲያቀርም ለምን የሆነ ነገር አናደርግም አለ ንጉስ። ምን አሉ ሁሉም አንድ ላይ። ደረሰ ደግሞ ለሰርጉ እንድንበላ እንድንጠጣ ያድርገን ብሎ ይመርቅ። ከዚያ ወሬው ስለ ሰርግና ስለ እኔ መዳር ስለሚሆን በዚሁ መዳር እንደማልፈልግ እነግራቸዋለሁ አለ ንጉስ። በእርግጥም ከእሱ ጀምሮ ሁሉም የንጉስ ጓደኞች የንጉስን መዳር አይፈልጉትም። አሪፍ ሀሳብ ነው። መጀመሪያ ደረሰ ይመርቅ፣ ከዛ ሁላችንም የአቅማችንን እንላለን አለ ሌላኛ ጓደኛው። ንጉስ ከህፃንነቱ ጀምሮ አይን አፋር ነው። በተለይ ደግሞ የሚስት ነገር ከተወራበት በጣም ያፍራል። ንጉስ ገና ህፃን ሳለ ይሁንና ወርቂቱ ጨዋታ ካማራቸው ንጉስ ምሽት እናጋባህ እንጂ ይሉታል። ይህኔ ንጉስ ከተቀመጠበት ተነስቶ ከላያቸው ላይ እመር ብሎ በሙንጭራና በንክሻ ይሞነጫጨራቸዋል። እነሱም ስቀው ሲበቃቸው በቃ ውሸታችንን ነው ይሉታል። ይህኔ እሱም ይለቃቸዋል። ንጉስ ያጸባዩ ካደገ በኋላም አብሮት አድጎ የሚስት ነገር ሲወራ እንደ ድሮ ባይሟጨርና ባይናከስም አንገቱን ያቀረቅራል። ምድር ተሰንጥቃ ብትውጠው እየተመኘ ዝም ይላል። በዛን ወቅትም ቤተሰቦቹ ያለ እርሱ ፍላጎት ሊድሩት እንደሆነ ያወቀ ቢሆንም ነገር ግን እኔ መዳር አልፈልግም ለማለት ድፍረት ሊያገኝ አልቻለም ነበር። አንድ ቀን ንጉስ የራሱን ጉዳይ በተዘዋዋሪ መናገር ፈለገ። ከአባቱ ይልቅ የተወሰነ እናቱን ስለማያፍራት ረቡዕ ገበያ ወደ ቤት ሄዶ ከወርቂቱ ጋር ተቀምጦ እያወራ ሳለ አንድ ቤተሰቦች ሊድሩት ነው ተብሎ ስለሚወራለት አንድ እንደርሱ አስረኛ ክፍል የሆነ ጓደኛው አንስቶ ግን እሺ ብሎ ይዳርላችኋል እንዴ? በዛ ላይ 10ኛ ክፍል የማትሪክ ፈተና ተፈታኝ ነው፣ ማጥናት አለበት። እነርሱስ ቢሆን እርሱን ስለዳሩ ወጪው እንጂ የሚተርፋቸው ሌላ ምን ጥቅም ሊያገኙ እያለ እውነት ስለ ጓደኛው በማስመሰል ነገር ግን ስለ እርሱ ሲቀባጥር ቆየ። እርሷም እውነት ንጉስ ስለ ራሱ ሰርግ የማያውቅ መስሏት በልቧ የራሷ እያረረባት የሰው ታማስላለች ስላለች ተዋቸው እንጂ ዳሩት አዱኛ ይዩ ደግሞ ስለ አዳሚ ሰርግ ጠላቸውን አበድረው ሳያስመልሱት ይቅሩ አለች። ብልጥ ለብልጥ አይን ፍጥጥ እንደተባለው ንጉስም እንዳልተሳካለት አስቦ ሆድሆዱን እየበላው ዝም አለ። ይህን የዓመት በዓል ቀን ግን በግልጽ ስለ ራሱ ሰርግ አንስቶ አይሆንም እኔ አልዳርም በከንቱ እንዳትለፉ ለማለት ሲጠጣ የዋለው ጠላ ፍርሃቱንና ሀፍረቱን ሁሉ እጥብ አድርጎ ወስዶለታል። ለዚያም ነበር ደረሰን ደግሞ ለሰርጉ እንድንበላ እንድንጠጣ ያድርገን ብለህ መርቅ ማለት ነው። ከመረቀው በኋላ ሰዎቹ የሚሰጡትን ምላሽ ተከትሎ ሆድ ያባውን ብቅል ያወጣዋል ነውና ነገሩ። የልቡ ሊነግራቸው በሀፍረት መጠፈሪያ ለጉሞ የያዘውን ሁሉ ከፊት ለፊታቸው ዘርግፎ እንደማይዳር ሊያረዳቸው ፈልጓል። ቡናው አቦሉና ቶናው ተጠጥቶ በረካውም ደረሰና እሱም አከተመ። አንዴ እንመርቅ እስኪ ጫበሉ ወንድማችን ደረሰ መርቅ አለ ንጉስ የመድረክ መሪነቱን ቦታ ይዞ ዝም እንዲሉ በእጁ እያጨበጨበ። የንጉስ ጓደኞች በምክራቸው መሰረት ሁሉም ቀድመው ጸጣ። የእናቶ ይሁን ቡድን ተከትሎ ዝም አለ። በሉ እንግዲህ ቡና እንደፈላ ጃቲ ፍላ ሲል ደረሰ። እሱን የማያውቁት አሜን ሲሉ የደረሰን ቀልደኛነት የሚያውቁትና አቶ ይሁን ግን መሳቅ ጀመሩ። ደረሰ ምርቃቱን ቀጠለ። ቡና እንደፈላ ጃቲ ፍላ፣ ቡና እንዳረረ ጠላት ምቀኛ ይላል። በእውነቱ ይህ ቤት ማብላትና ማጠጣት ያውቅበታል። እግዚአብሔር ይስጥልን ብሎ እና እንዲሁ ዛሬ እንደበላን እንደጠጣን ደግሞ በሰላም ለወርሃ ፋሲካ ደርሰን ለንጉስ ሰርግ ለመብላትና ለመጠጣት ያብቃል ሲሉ ሁሉም በተለይም ደግሞ ይሁንና ወርቂቱ ልክ መብረቅ እንደመጣው ዛፍ ደርቀው ቀሩ። ሁሉም ሰው ጸጥ አለ። አሜን አትሉም እንዴ? አሜን በሉ እንጂ አለ ንጉስ ዝም ሲሉ ያሰበው ሳይሆን እንዳይቀር ሰግቶ ወሬውን ለማስቀጠል። በእነ ንጉስ ወላጆች ማህበረሰብ ዘንድ ሙሽራ የሰርጉ ቀን ደርሶ እስኪዳር ድረስ በተቻለ መጠን ስለመዳሩ ማወቅ እንደሌለበት ይታመናል። በተለይ ደግሞ ሰርጉ ገና 2 ወይም 1 ወር እስኪቀረው ድረስ መታወቅ የለበትም። ሙሽራ ስለመዳሩ ከሰማ ሞት ክፉኛ ይጻረረዋል ይባላል። በዚህ እምነት የተነሳ እንደ ይሁንና ወርቂቱ ሀሳብ ደግሞ በሚያዝያ ወር በፋሲካ የሚዳረው ንጉስ ገና 3 ወር ቀድሞ በጥር ወር ስለመዳሩ ማወቅ የለበትም። ንጉስ ግን ከእነርሱ ፊት በግልጽ ሊድሩት መሆናቸውን አንስቶ አያውራቸው እንጂ ሊድሩት እንዳሰበ ያወቀ ገና በመስከረም ነበር። አባወራውና አባገነኑ የንጉስ አባት አቶ ይሁን ዛሬ እነ ንጉስ ስለ ሰርጉ አንስተው ያወሩትን ወሬ ውሸት እንደሆነ ለማስተባበል ባጭር ታጠቀ። የምን ሰርግ ነው የምታወሩ አለ ይሁን ትንሽ ጸጥ ብሎ ከቆየ በኋላ። ንጉስ አሜን አትሉም እንዴ ሲል ስለ እኔ ሰርግ ነው እትድሩ መሆኑን የማላቅ መሰላችሁ እንዴ አለ የአከው ኃይል የሚቀጥን ሐሞት የነበረው ንጉስ አሁን ድንገት ጀግናና ደፋር ወንድ ወጥቶት። በጣም ትገርማላችሁ። እኔማ ተምራችኋል ይመስለኝ ነበር፣ ለካስ አልተምራችሁም። በእርግጥ እውነት ነው ዘንድሮ ለመዳር አስበን ነበር፣ ነገር ግን የፈጣሪ ፈቃዱ አልሆነም።
እንደምታውቁት አዝመራችንን ሁሉ በረዶ አርግፎት በሜዳ ነው የቀረ። ታዲያ እንዴት ሰው በዚህ ለራሱ የሚሆን የዓመት ቀለብ አግኝቶ ደግሞ ድግስ ደግሶ ሰርግ ሰርጎ አገር ጠርቶ ኑ ብሉ ጠጡ ሊል ይችላል? እኔስ እንኳን ሰርግ ልደግስ ይቅርና ወየው ቤተሰቤን የምቀልባቸው ባገኙ። ታዲያ ከተማራችሁ እንዴት እናንተ ይህን ማሰብ ይሳናችኋል? አልተማራችሁም ያልኳችሁም ለዚህ ነው። አለ ይሁን ሰርጉን እንዳልተወ ልቡ ቢያውቅም በአፉ ግን አላየሁም አልሰማሁም ዓይኔን ግንባር ያድርገው ብሎ እንኳንስ ገና ለገና ማረጋገጫ ነገር የሌለውን ሰርግ ይቅርና ይሁን በዓይን የሚታየውን የድንጋይ ዳቦ ነው ካለ እውነት አስመስሎ መልስ አሳጥቶ ያሳምናል። በእርሱ ዘንድ መሸነፍ፣ በሰው ሐሳብ መበለጥ የሚባል ነገር ፈጽሞ የለም። ሁሌም እኔ ያልኩት ብቻ ነው ትክክል ይላል። ለዚህ ማስረጃ ደግሞ እንዴትም ብሎ ያመጣል። ከእርሱ ጋር በተቃራኒ ሐሳብ እውነትን ይዘው የሚከራከሩ ሰዎች ቢኖሩ በሚያቀርባቸው ማጣጣያ መንገዶች የሚመልሱትን አጥተው እውነቱን በልብ ይዘው በውስጥ ከመብሰክሰክ ውጭ ሌላ ምንም ምርጫ የላቸውም። በይሁን ቤት ሐሰት ከፍ ብላ እውነትን አንገቷን ስታስደፋት ማየት የተለመደ ነው። ዛሬም ንጉሥና ጓደኞቹ የገጠማቸው ይህ ነው። የሚመልሱትን መልስ አጡ። ስስ ብልታቸውን ፈልጎ አዝመራውን በረዶ አርግፎት ሰርግ ይኖራል ብለው ማሰባቸው ተምረው እንዳልተማረ መሆናቸውን አረዳቸው። ንጉሥ ምንም እንኳ በሰርጉ መኖር እርግጠኛ የነበረ ቢሆንም አሁን ግን በትንሹ ቢሆንም መጠራጠር ጀመረ። የአባቱን ባህሪ ቢያውቀውም በልቡ ግን ምናልባት እውነቱ ይሆን እንዲህ ብሎ ማሰብ ጀመረ። ከሆነም ጥሩ። ነገር ግን አንድ እንድታውቁት የምፈልገው እውነት እኔ ከዚህ በኋላ የማትሪክ ፈተና ሳልፈተን ወደዚህ ሀገር ድርሽ አልልም አለ ንጉሥ። የማትሪክ ፈተና ከመሆኑ በፊት ፋሲካ አልቆ ጾም ስለሚገባ የአባቱን የይሁን ሐሳብ የሚስተካከልና የሚያከሽፉ ይሄኛው አማራጭ ብቻ እንደሆነ አስቡ። ለእኔ ብለህ ነው እንዲህ የምትመጣ? ለምን ያንድያህን በዛው እንደሄድክ አትቀርማ አለ ይሁን። የምላሱን የሐሰት ቆዳ ገፎ ልቡ ላይ ያለውን እውነት የሚነካ ውሳኔ ከንጉሥ ሲሰማ እንደተሸነፈ ተሰምቶት መቆጣት እየጀመረ በቃ ተውት፣ ሌላ ጨዋታ አምጡ፣ የምንድርህ ከሆነ በቃ እንዳልከው አትምጣልን አለች ወርቂቱ። ነገሩ ተካሮ ጸብ እንዳይፈጠር ሰግታ። ከዚያ በኋላ ሰዓቱን በጣም ሄዶ ስለነበር እነ ንጉሥን በትንሹ ቢሆንም አቋማቸውን መግለጻቸውንና ማስደንበራቸውን እያሰቡ እናቶ ይሁንም ደግሞ ሳያስቡት የደረሰባቸውን ዱብዳ ነገር እያንሰላሰሉ ሁሉም መውደቂያቸውን እየፈለጉ ተኙ። በማግስቱ ንጉሥ ትላንቱን የጠጣው ጠላ ያጠበለት ፍርሃቱና ሀፍረቱ መልሶ አገረሸበት። እንኳንስ ድጋሚ ስለ ሰርጉ ሊያወራ ይቅርና የማታ ድርጊቱን እያሰበ እንደገና መልሶ ማፈር ጀመረ። ቀኑ ቀን እየወለደ ሄደ። የንጉሥ ወላጆች ግን ለልጃቸው ምንም ስለመዳሩ የነገሩት ነገር የለም። ሁሉም ነገር በምስጢር ተጀምሮ እስከ ሰርጉ ቀን ድረስ በምስጢር እንዲያዝ ተወስኗል። የሰርግ ይደረግ ፈቃድ ወረቀት ከቀበሌው አስተዳደር ለማግኘት የሚድሩት ልጅ ከ18 ዓመት በላይ ስለመሆኑ በውሸት የምንድር ይህ ነው ብለው አግብቶ ሁለት የወለደውን የንጉሥን አጎት ዕድሜውን አስመርምረው ማረጋገጫ ወረቀት ይዘዋል። እርግጥ ነገሩ ምስጢር መሆኑ ቀርቶ ራሱ ንጉሥን ቢያስመረምሩት እንኳ ንጉሥ ገና 17 ዓመቱ ስለነበር ግምገማውን ሊያልፍላቸው አይችልም ነበር። እንዲህ ከሆነ ደግሞ ሰርጉ ቢያሰርጉ ሕጉ አይፈቅድላቸውም። ንጉሥ ምንም እንኳ ሰርጉ እንዳልቀረ ቢያውቅም እኔ ምን አገባኝ፣ ልጃቸውን ለልጃችን ብለው ውል ይዘው ፍቅረታቸው ካልቆጫቸውና ካላሰፈራቸው ፈልጋቸው ማድረግ ይችላሉ። እኔ ግን አልዳርላቸው፣ የሰርጉ ቀን እጠፋል ብሎ ወስኖ ተቀምጧል።